እኮ ይላሉ እነሱ ይላሉ። ግን ነብዩ ሰለላሁ ዐለይሂ ወሰለም እነሱ ነው ያሉት። የት ነው አላህ የት ነው ብለው የጠየቁት ነብዩ ናቸው። አፋቸው ስለሰፋባቸው ነው እነሱ እንደዚህ የሚሉት። እነዚህ የጥመት አንጃዎች እንደዚህ የሚሉት አፋቸው ስለሰፋባቸው ነው። አማ በዲናችን በሸሪዓችን በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ الذي لا ينطق عن الهوى إن هو إلا وحي يوحى እነሱ ናቸው አላህ የት ነው ብሎ ባሪያውን የጠየቁት። ሐራም ሆኖ ቢሆን ኖሮ ነብዩ ሰለላሁ ዐለይሂ ወሰለም ሙንከር አይሰሩ አይደለም። ሙንከር ከሆነ ኢዘን ነብዩ ሰለላሁ ይሄ ንግግር ሙንከር ነው ካሉ የነብዩን ሰለላሁ ዐለይሂ ወሰለም ሙንከር አድርጎ የነሱ ንግግር ሰሂህ እያደረጉ ነው ማለት ነው። አስባችሁታ أي نعم. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. سمال؟ سمال. ماشي مرحبا. ጥያቄ አላህ ከአርሽ በላይ ነው ብዬ አምናለሁ እና አርሽን ከመፍጠሩ በፊት የት ነበረ ሲሉ በጣም ለኔ ለራሴ ጥያቄ ነው ማለት ነው። ይሄን ነገር አልነገረንም። ገብቶሻል እህቴ? አርሽ አልነገረንም። አላሁ ሱብሓነሁ ወተዓላ ካነ አላሁ ወለም የኩን ሸይኡን ገይሩ ኢንተሃ። የነገረን ይሄ ብቻ ነው። አላህ ነበር ምንም ባልነበረ ጊዜ ከዛ በኋላ ሰማይና ምድርን በፈጠረ ጊዜ ከአርሽ በላይ ከፍ አለ። ይሄን ነው የነገረን። ግልጽ ነው እህቴ? አላሁ ሱብሓነሁ ወተዓላ ከአርሽ በላይ ነው ያለው። ይመጣል፣ ነገ እንቀራለን። ይሄን አንቺ አሁን ያልሽው ይሄን ያልሽውን ሰለፎቹ ምን ላአድሪ በማለት ነው የመለሱት። እንታ ለምን አልነገረንም? ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላ ነው የሚለው አላህ ሱብሓነሁ ወተዓላ። ገይብያት ነገር ውስጥ እነሱ የሚያቦኩት ይሄ እልዛም አድርጎ ነው እኛን የምጥለን ይመስላችኋል። ይሄ አይጥለንም። ወንድሜ ሁሴን በደንብ ነው ወላሂ በጣም ነው የሚመችኝ። ሁሌም በማስታወስ ጊዜ አልተገለጸም። ያልተገለጸ ነገር አልተገለጸም። ይሄን ነገር መሳቂያ አድርጎ ይዞት ነበር እና ያልተገለጸ ነገር ተገልጿልና አላህ በነገረን ልክ ነው የምንለው። አየሽው? ኢዘን የት ነበር? ምን አገባኝ እኔ? አልነገረኝም። ያልነገረኝ ነገር ውስጥ ምን አገባኝ? አላህ እጅ አለኝ ምን ይመስላል? ምን አገባኝ እኔ? አልነገረኝም። በተነገረኝ ልክ ነው እንትን የሚለው። አያችሁ? አማ ይሄ ጭንቅላታቸው የተነፈሰባቸው ሰዎች ናቸው እንደዚህ የሚሆኑት። በተነገረን ልክ እንናገራለን። አላህ እጅ አለው ይናም ለይሰ ከሚስሊሂ ሸይ እሱ ይመስል ነው። አላህ ከአርሽ በላይ ነው። አዎ ለይሰ ከሚስሊሂ ሸይ እንታ ግልጽ ነው እህቴ? አይዋ ግልጽ ነው። ሁለተኛ ጥያቄ ደግሞ አላህ ሱብሃነሁ ወተዓላ በሌሊቱ 1/3 ላይ ይወርዳል ብለን እናምናለን አህለ ሱና እና በሚወርድበት ጊዜ እንዴት ወደ ቅርብ ሰማይ ሲወርድ እንዴት ነው ማለት እንዴት ነው ስለክ አላህ እጅ አለው ካለ ዛት ከሰጠን ነው እንዴት ነው አላህ ዛት? ቆይ እሺ ልንገርሽ። አላሁ ሱብሓነሁ ወተዓላ ዛት ስንል አላሁ ሱብሓነሁ ወተዓላ ከፍጥረቶቹ የሚለይበት ዛት አለው። አኪድ አላሁ ሱብሓነሁ ወተዓላ ከፍጥረቶቹ የሚለይበት ዛት አለው። ጠይብ መለያ ነገር አለው ማለት ነው። ተማም ዛቱ ከፍጥረቶቹ ጋር ይመሳሰላል። እችን ያዥልኝ እሱ አላሁ ሱብሓነሁ ወተዓላ እጅ የሚባል ባህሪ ያለው አይናም ከፍጥረቶቹ ጋር ይመሳሰላል። ያዝልኝ ይሄን ተማም አላሁ ሱብሓነሁ ወተዓላ ወደ ሰማይ ዱንያ ይወርዳል። ኩለ ሌሊትን ሒነ የብቃ ሱሉሱ ለይል አኺር አላህ ወደ ሰማይ ዱንያ ሁሉንም ሌሊት 1/3 ሌሊት በሚቀር ጊዜ ይወርዳል። ለይሰ ከሚስሊ ከማንም ጋር በማይመስል መልክ እንዴት ተብሎ አይፈልግም። አልተነገረንም። ምን አገባኝ እኔ? ምክንያቱም የነገረኝን ብቻ ነው መጥቀስ ያለብኝ እኔ። እንዴት? ለምን? በጭንቅላቴ ለይሰ ከሚስሊ ብሎኛል። እንዴት? አልነገረኝም። ኢስተዋ ከአርሽ በላይ ከፍ ብሏል። እንዴት? አልነገረኝም። አላሁ ሱብሓነሁ ግን የሚያውቀው ነገር አለ። አልነገረኝም ብቻም አይደለም
በል ግን አላህ ወደ ሰማይ መውረድ ወደ ሰማይ ዱንያ መውረዱ ከፍጡር ጋር እንደማይመሳሰል ነግሮኛል። ለይሰ ከሚስሊሂ ሸይ አላህ ተመልካች ነው። እንዴት ነው? ለይሰ ከሚስሊሂ ሸይ ነው የሚለው ግን ደግሞ አልነገረኝም እንዴታው። ጠይብ ወሱአሉ ልክ ምንድነው? አልእስቲዋኡ ማዕሉም والاستواء معلوم والكيف مجهول والسؤال عنه بدعة كما قال الإمام مالك رحمه الله رحمة واسعة. استواء الله سبحانه وتعالى على بني قوانق استواء يمبال نقر يتوقع أن تقوموا كفالا. والكيف انديتو كيف انديتنو كفالو انديتنو ميوردو انديتنو اجو انديتنو فيتو انديتنو عندما التنقرن የተነገረን ምንድነው? እጅ እንዳለው ፊት እንዳለው እንደዚሁም ደግሞ እንደሚናገር እንደሚያይ እንደሚሰማ ይሄንን ነግሮናል። እንዴት አልተነገረንም። ነገር ግን ደግሞ ለይሰ ከሚስሊሂ ሸይ አናውቅም። ግን ደግሞ ከአለማወቃችን ጋር ከምንም ጋር እንደማይመሳሰል ደግሞ ነግሮናል። ከማንም ጋር ከምንም ጋር እንደማይመሳሰል ነግሮናል። አይን አለው፣ ያያል፣ ይሰማል፣ እውቀት አለው፣ ያውቃል፣ ሁሉንም ነገር ያውቃል። ሐይ ነው፣ ቻይ ነው፣ ሙሪድ ነው። ሙሪዱ ከፍጡሩ ሙሪድ ጋር አይገናኝም። እውቀቱ ከሰው ልጅ እውቀት ጋር አይገናኝም። ያኒ ለይሰ ከሚስሊሂ ሸይ ማለት ነው። ግልጽ ነው። ኢዘን ይሄ እንዴት የሚለው ከአላህ አይጠየቅም በዚህ ምክንያቱም እነላህ አዕለመና አነ ለሁ ሲፋት ወለም ዩዕልምና ከይፍየታ ከይፍያ እንዴታውን አልነገረንም። ከዛ ጋር እኛ አናመሳስልም፣ እንዴታን አንጠቅስም፣ የአላህን ባህሪ አናራቁትም። ግልጽ ነው። ግልጽ ነው። እሺ አንድ ነገር ልጠይቅሽ፣ በደንብ ግልጽ የሚያደርግልሽ ነገር ልጠይቅሽ። እሺ طيب በደንብ ግልጽ የሚያደርግልሽ ማለት ነው። እዚህ ገጽ ላይ ያሉ ሁለት ሰዎች አሁን ቢያናግሩሽ ሁለቱን አንድ ላይ መስማት ትቻለሽ? አልችልም። እንዴት ብዬ? ለምን? ማንኛቸው ማን እንደተናገረ እንዴት አውቃለሁ ካላየኋቸው? አይደለም ላ ሁለት ሰው አንድ ላይ ቢያናግሩሽ ነው ያልኩት። ሁለት ሰው ተናገረ አላውቅም፣ አልችልም። ሁለት ሰው አብሮ አንድ ላይ ሲናገሩ መስማት ትቻለሽ? ሁለታን አንድ ላይ መረዳት ትቻለሽ? አንድ ላይ አንዳችሁ ዝም በሉ ነው የምትይው አይደለም? አይደለም እህቴ? አዎ ዝም በሉ ብያስቁም ነው አንድ ልሰማ የምችለው። ነገር ግን አላሁ ሱብሓነሁ ወተዓላ ይሄንን ዓለም ሁሉንም በልዓለም አንድ መስጊድ ውስጥ ያሉ ወይ ዓለም ላይ አንድ መስጊድ ውስጥ ያሉ ጀማዓ በሚሰግዱ ጊዜ ኢማሙ ፋቲሃ ይቀራል። ሁላቸውም ከኋላ ግን አንቺም በማሰሚ እኔም በማልሰማ እሱም በማይሰማ በእያንዳንዳቸው አልሐምዱሊላሂ ረብል ዓለሚን ይላሉ አይደለም? እነዛ ሰዎች ሁላቸውም አላሁ ሱብሓነሁ ወተዓላ አንድ ላይ ነው አይደለም የሚሉት? አንድ ላይ ነው። ለሁላቸውም መልስ ሰጠ አላሁ ሱብሓነሁ ወተዓላ። እንዴት ነው? አየሽው? እንዴታውን አናውቅም አይደለም? ልብ በይ። እኛ ላይ ሙስተሒል የሆነውን ነገር እንዴታን ሳናውቅ አረጋገጥ ነው። አየሽው? ልክ እንደዛው አላሁ ሱብሓነሁ ወተዓላ ግን ልብ በሉ፣ እውቀትም ከኛ ጋር አይደለም፣ መስሚያም ከኛ ጋር አይመሳሰልም፣ ግን ይሰማል። እጁም ከኛ ጋር አይመሳሰልም፣ ግን እጅ አለው። አይኑም ከኛ ጋር አይመሳሰልም፣ ግን አይን አለው፣ ያያል። መውጣቱም ሆነ መውረዱም እንደዛው ነው። ከአርሽ በላይ ከፍ አለ ማለትም እኛ እንደ ፈረሳችን ወይም ደግሞ እንደ ግመል ላይ ከፍ እንደምንል አይደለም፣ ወይም እንደ ቤታችን ላይ ከፍ እንደምንል አይደለም። መውረዱም እንደዛው አይደለም፣ ከፍጡሮች ጋር በሚመሳሰል አይደለም። ለይሰ ከሚስሊሂ ሸይ ወሁወ ሰሚዑ። እዚህ አቅል አይገባም። ለምን? ከሰው ልጅ የራቀን ነገር ነው። እንዴታውንም አንጠይቅም። ለምን? ከኛ የራቀ ነገር ነው። በቁርአን በመጣ ልክ ነው። አንድ ሰው
ከማታውቂ ሰው ላይ ቢያወራሽ እኔ አሁን ሚስት ያለኝ ልበልሽ፣ ሚስት አለኝ፣ ልብ በይ፣ ሚስት አለኝ። ሚስቴ አጭርዬ ናት፣ ወፍርዬ ናት አልኩኝ፣ ጠቋር ያለች ናት አልኩኝ። አንቺ ሌላ ቦታ ሄደሽ የብን ሐሰን ሚስት እኮ እሱ ቀይ ስለሆነ ጥቁር ልትሆን አይገባም፣ እሱ ረዥም ስለሆነ ቀጭን ልትሆን አይገባም ማለት ትችላለሽ? ወይስ እኔ በነገርኩሽ ልክ ነው የምታወሪው? አንቺ አላየሻትም። አንተ በነገርክ ልክ ነው ማውቃት የምችለው። ባረከላሁ ፊክ ፈማ ባልኩ ኢዘን አላህን ግን ብትጨምሪስ አንቺ አይ እብን ሐሰን ቀይ ስለሆነ ጥቁር ሊሆንም አይገባም፣ እሱ ረዥም ስለሆነ አይ ከሱ ጋር የምትሄደው አጭር ናት፣ አጭር ልትሆን አይገባም። እንደሱ ልክ እናምናለን ስንል ይሄንን ከተረዳሽ ያኒ ምንባቢን አውላ የአላሁ ስብሐነሁ ወተዓላ ልንረዳ ይገባል። ምክንያቱም እኔ አሁን ያስቀመጥኩሽ እኮ ብታስቀምጪ ራሱ ብታስቢ ራሱ አስበሽ ልደርሽበት የሚችል ነው። ምክንያቱም ሰው ልጅ ናት እና አምሳያ አላት። ነገር ግን አላሁ ስብሐነሁ ወተዓላ ሲሆን ደግሞ በነገር ልክ ብቻ ስናምን ነው እውነተኛ የምንሆን ማለት ነው። በሰው ልጅ ላይ ነገ ማየት የምንችል ሰው ላይ ውሸታም ነህ ወይም ጤነኛ አይደለሽም የሚያስብል ከሆነ አላህ በነገረ ልክ አላህ የፈለገበት ይሄ አይደለም፣ እንዲህ ማለት እኮ እንዲህ ነው፣ እሱ ይሄ ለሱ አይበጅም፣ እንዲህ ማለት እኮ እንዲህ ነው፣ እሱ አይበጅም እኮ እንዲህ ማለት እኮ እንዲህ ነው ብሎ የሚፈበርክ ከሆነ ይሄ ከእብደትም በላይ ነው፣ ከእብደትም በላይ ነው። እነዚህ የጥመት አንጃዎች ይሄ ነው እምነታቸው። ጀዛኩሙላሁ ኸይር። ተመለሱ። ባረከላሁ ፊክ።